የዛሬው ጥልቅ ዳሰሳችን የሚጀምረው በአንድ መሰረታዊ ጥያቄ ነው። ብዙዎቹን ግራ በሚያጋባ ጥያቄ። በትክክል በመጨረሻው ዘመን ከሞት የተነሱና የተለወጡ ቅዱሳን ወዴት ነው የሚነጠቁት? አዎ፣ የሚገርመው ነገር ምንጮቹ አንድ ሳይሆን ሦስት የተለያዩ መዳረሻዎችን የሚጠቅሱ ይመስላሉ። አንደኛ በአየር፣ እውነት ነው። ሁለተኛ ደግሞ በጽዮን ተራራ ላይ ቆሞ ይታያሉ። ሦስተኛ ደግሞ በብርጭቆ ባህር ዳር እና ጥያቄው እነዚህ ሦስት የተለያዩ ስፍራዎች ናቸው ወይስ የአንድ እውነታ የተለያዩ ገጽታዎች? እናላችሁ የዛሬው ተልኳችን ይህንን እንቆቅልሽ መፍታት ይመስለኛል። በትክክል ጥያቄው በጣም መሰረታዊ ነው እና ምንጮቹ የተለያዩ የመጽሐፍ ቅዱስ ክፍሎችን በተለይ የራእይ መጽሐፍን በማገናኘት ወጥ የሆነ ስነ መለኮታዊ ትንታኔ ለመስጠት ይሞክራሉ። መነሻቸው ምንድን ነው? የትንታኔያቸው መሰረት ማህተም የተቀበሉት 14400 ሰዎች የበኩራት ፍሬዎች እና ሁለቱ ምስክሮች ተብሎ መገለጻቸው ላይ ያተኩራል። ያንን እንደ መነሻ ነው የሚወስዱት። በጣም ጥሩ። እንግዲያው በሰፊው ከሚታወቀው እንጀምር። አየር ላይ መነጠቅ። አንደኛ ተሰሎንቄ 4:17 ላይ ጌታን በአየር ላይ ለመቀበል ከእነርሱ ጋር በደመና እንነጠቃለን ይላል። ይህ ጥቅስ ለብዙዎቹ የታወቀ ነው፣ በጣም የታወቀ ነው። ግን ምንጮቹ ይህንን ወደ አየር የመነጠቅ ክስተት ከሌሎች የፍጻሜው ዘመን ክስተቶች ጋር እንዴት በቅደም ተከተል ያስቀምጡታል? ይህ በጣም ወሳኝ ጥያቄ ነው። ቅደም ተከተሉ ሁሉ ነገርን ይለውጠዋል አይደል? በፍጹም። እና በምንጮቹ ትንታኔ መሰረት ቅደም ተከተሉ በጣም ግልጽ ነው። ቅዱሳኑ መጀመሪያ ይነጣሉ። መጀመሪያ? አዎ፣ እነሱ ጌታን በአየር ላይ ሲቀበሉ በዚያው ቅጽበት 7ቱ መቅሰፍቶች በምድር ላይ መፍሰስ ይጀምራሉ። ዋው! ስለዚህ መነጠቃቸው ከመቅሰፍቶቹ ማምለቻቸው ነው ማለት ነው። በትክክል። ማለት ቤተ ክርስቲያን ከመከራው ትድናለች ከሚለው አስተሳሰብ ይልቅ ከመጨረሻው የእግዚአብሔር ቁጣ ማለትም ከመቅሰፍቶቹ እንደምታመልጥ ነው የሚያሳየው። ይሄ ትልቅ ልዩነት አለው። መነጠቅ ማለት ከምድር ላይ ካለው ፍርድ መሸሸጊያ ነው ማለት ነው። ግን ምንጩ እዚህ ላይ ያቆማል። መነጠቃችሁ ዝም ብሎ ማምለት ብቻ ነው? በፍጹም አያውቁም። እዚህ ላይ ነው ምንጩ አንድ በጣም ጠቃሚና ብዙ ጊዜ የማይነገር ነጥብ የሚያነሳው። እሺ። ይህም ከሞት የተነሱትና የተለወጡት ቅዱሳን የዚሁ ከሰማይ ተመልሶ ከሚመጣው የሰማይ ሰራዊት አካል ሊሆኑ እንደሚችሉ ነው። የሰማይ ሰራዊት አካል? አዎ። ይህ ማለት ወደ አየር መነጠቃቸው ዝም ብሎ መሄድና ማረፍ ብቻ ሳይሆን ተመልሰው ከጌታ ጋር ለመምጣትና በምድር ላይ ፍትህን ለማስፈን መዘጋጀትም ነው ማለት ነው። ይሄ እይታ የተለመደውን የመነጠቅ አስተሳሰብ ሙሉ በሙሉ ይለውጠዋል። አዎ፣ ሙሉ በሙሉ ይለውጠዋል። ብዙ ሰው መነጠቅን እንደ መጨረሻ መድረሻ ነው የሚያየው። ምንጩ ግን እንደ መመንመሚያ ጣቢያ እያቀረበው ነው። ወደ ሰማይ ሰራዊት መቀላቀያ። በጣም አስደናቂ እይታ ነው። ልክ ነው። ነገር ግን ምንጮቹ ሌላም ቡድን ይጠቅሳሉ። በምድር ላይ ልዩ ሚና የነበራቸው የሚመስሉ 144 ሰዎች በጽዮን ተራራ ላይ ቆመው ይታያሉ። እነዚህስ ከሰማይ ሰራዊቱ ጋር እንዴት ይገናኛሉ? ጥሩ ጥያቄ ነው። ወደ ሁለተኛው ስፍራ ማለትም ወደ ጽዮን ተራራ ስንመጣ የምናገኘው ይህንን ቁልፍ ቡድን ነው። ራእይ 14:1 ላይ እነሆም በጉ በጽዮን ተራራ ቆሞ ነበረ፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ሰዎች ነበሩ ይላል። እሺ። እና ምንጮቹ እንደሚተነትኑት እነዚህ 144,000 ከሰው ልጆች መካከል ለመጀመሪያ ጊዜ የተዋጁ የበኩራት ፍሬዎች ናቸው። ማለትም ለሚመጣው ታላቅ መከር እንደ መጀመሪያ ፍሬ የቀረቡ ናቸው። የበኩራት ፍሬዎች የሚለው አገላለጽ በጣም ትኩረት የሚስብ። ጊዜውን በተመለከተስ እነዚህ ሰዎች ማህተም የሚቀበሉት መቼ ነው? ያው እንግዲህ ምንጮቹ እንደሚጠቀሙት ማህተም የሚቀበሉት 4ቱ ነፋሳት ከመለቀቃቸውና መቅሰፍቶቹ ከመምጣታቸው በፊት ነው። ከመቅሰፍቱ በፊት? አዎ። ይህም ማለት በራእይ መጽሐፍ የጊዜ ቅደም ተከተል ሲታይ 7ኛው ማህተም ከመከፈቱ በፊት ወይም ቢያንስ ከ6ኛው መለከት በፊት ሊሆን ይችላል። በመጨረሻው ሳምንት የመጀመሪያ አጋማሽ ላይ የነበራቸው ሚናስ ምን ነበር? ሚናቸው ሁለቱ ዋነኛ ነገሮች ናቸው። አንደኛ የዘላለምን ወንጌል መስበክ፣ ሁለተኛ ደግሞ ሰዎች አውሬውን ከማምለክ እንዲቆጠቡ ማስጠንቀቅ። ስለዚህ እነሱ በስደት መሃል እንደ ብርሃን ሆኖም ያገለግሉ ነበር። እሺ፣ ተልእኳቸው ግልጽ ነው። ነገር ግን የቆሙበት ስፍራ የጽዮን ተራራ መሆኑ ልዩ ትርጉም አለው። ብዙ ሰው ጽዮን ሲባል በኢየሩሳሌም የሚገኘውን ተራራ ብቻ ነው የሚያስበው። በእርግጠኝነት
ምንጩ እዚህ ላይ ስለ ጽዮን ተራራ ምሳሌያዊ ትርጉም በጣም ሰፋ ያለ ማብራሪያ ነው የሚሰጠው። ማለት ከኢየሩሳሌም ካለው ተራራ የዘለለ? አዎ፣ ከዚያ እጅግ የዘለለ። በመጀመሪያ የቤተ መቅደሱን የእግዚአብሔርን ዙፋንና የቅድስተ ቅዱሳንን ስፍራ ይወክላል። ገባኝ። በታሪክ በኢየሩሳሌም የነበረው ቤተ መቅደስ ነበር። ከዚያም የክርስቶስ ሥጋ ራሱ ቤተ መቅደስ ሆነ። አሁን ደግሞ መንፈስ ቅዱስ የሚያድርበት የክርስቲያን አካል ቤተ መቅደስ ተብሏል። በመጨረሻም አዲሱቱን ኢየሩሳሌምንም ያመለክታል። ስለዚህ ጽዮን ማለት የእግዚአብሔር መገኘትና ንግሥና የተገለጠበት ማንኛውም ስፍራ ማለት ነው። በትክክል። እንዲያውም ምንጩ ይህንን ስፍራ የእግዚአብሔር ዙፋን ካለበት በሩቅ ሰሜን ካለው የጉባኤ ተራራ ጋርም ያገናኘዋል። ይህ ማለት ጽዮን ተራራ ሲባል አንድ ጂኦግራፊያዊ ቦታን ብቻ ሳይሆን የእግዚአብሔር ዙፋንና መገኘት ያለበትን ሰማያዊ ስፍራ ያመለከተ ነው ማለት ነው። ይህ በጣም ወሳኝ ነጥብ ነው። እውነት ነው። ነገር ግን አንድ ጥያቄ ያስነሳ። 1044 መታየታቸው ትንሣኤ ያገኙት እነሱ ብቻ መሆናቸውን ያመለክታል። ሌሎችስ የት ናቸው? አይደለም። ምንጩ ይህንን ነጥብ በደንብ ያብራራል። ራእይ መጽሐፍ እነሱን ለይቶ ማሳየቱ የሌሎችን መነሳት አይከድ። ይልቁንስ በዚያ አስቸጋሪ ዘመን የነበራቸውን ልዩ ተልእኮና አስፈላጊነት ለማጉላት ነው። ትኩረቱ በቁጥራቸው ላይ ሳይሆን በተልእኳቸው ላይ ነው። ይህ የ14,000ዎቹን ሚና ግልጽ ያደርጋል። ነገር ግን ከዚያ ምንጮቹ ሌላ ሦስተኛ ስፍራ በማንሳት ነገሩን እንደገና የሚያወሳስቡት ይመስላል። የብርጭቆ ባህር። አዎ፣ የብርጭቆ ባህር። ራእይ 15:2 በእሳትም የተቀላቀለ የብርጭቆ ባህር የሚመስላየው ይላል። ድል የነሱት በብርጭቆ ባህር አጠገብ ቆመው ነበረ። ይህ ደግሞ ሌላ ምስጢራዊ ስፍራ ነው። አዎ፣ የሦስተኛው ምስል ነው። በምንጩ ትንታኔ መሠረት የብርጭቆ ባህር ጥልቅ ምሳሌያዊ ትርጉም አለው። ለምሳሌ አንደኛ፣ በዘፍጥረት መጽሐፍ የተጠቀሱትን ከጠፈር በላይ ያሉትን ውሃዎች ይወክላል ተብሎ ይታሰባል። ሁለተኛ፣ በሲኦልና በእውነተኛው ሰማያዊ ቤተ መቅደስ መካከል ያለ ድንበር እንደሆነ ይተነትናል። እሺ። ሦስተኛ እና ከሁሉም በላይ ትኩረት የሚስበው ደግሞ ከኤሪትራ ባህር መሻገር ጋር ያለው ጠንካራ መመሳሰል ነው። ከኤሪትራ ባህር መሻገር ጋር ያለው ንጽጽር በጣም አስገራሚ ነው። ይህንን ትንሽ ብናብራራው። እሺ። እስራኤላውያን ከግብፅ ባርነት ወጥተው ኤሪትራ ባህርን ከተሻገሩ በኋላ በነጻነት በሌላኛው ዳር ቆመው የሙሴን የድል መዝሙር ዘምሯል። ልክ ነው። በተመሳሳይ እነዚህ በአውሬው ላይ ድል የነሱ ሰማዕታትም የመከራውን ዘመን አልፈው የብርጭቆውን ባህር ከተሻገሩ በኋላ የሙሴንና የበጉን መዝሙር ይዘምራሉ። ይህ ማለት ከኃጢአትና ከስደት ባርነት ወደ ዘላለማዊ ነጻነት የመሻገር ታላቅ ምልክት ነው። በትክክል። ስለዚህ የብርጭቆ ባህር የመለያያና የመዳኛ ድንበር ነው። በጣም ግልጽ ነው። ታዲያ እዚህ በብርጭቆ ባህር ዳር የቆሙት ሰዎች በጽዮን ተራራ ላይ ከቆሙት 144 አልፎች ጋር አላቸው ግንኙነት ምንድን ነው? ምንጩ የሁለቱም ቡድኖች ሚና በማነጻጸር ነው የሚያበራራው። የመጀመሪያው ቡድን በጽዮን ተራራ ያሉት 144 አልፎቹ ጠባቂዎችና ነቢያት ነበሩ። እነሱ የመጨረሾቹ የበኩራት ፍሬዎች ተብለው ተገልጸዋል። ጠባቂዎች? አዎ። ሁለተኛው ቡድን ደግሞ በብርጭቆ ባህር ዳር የቆሙት በ144 አልፎቹ የተጠበቁት ቅዱሳን ናቸው። እነሱ ደግሞ ሁለተኞቹ የበኩራት ፍሬዎች ተብለው ተጠርተዋል። ጠባቂዎች እና ተጠባቂዎች፣ ይህ በጣም አስደሳች ልዩነት ነው። ጥበቃው ምን አይነት ነበር? አካላዊ ጥበቃ ማለታቸው ነው? ምንጩ ይህንን ሲያበራራ ጥበቃው መንፈሳዊ እንደነበር ይተነትናል። 144 አልፎቹ ወንጌልን በድፍረት በመስበክና እውነትን በመናገር ሌሎቹ ቅዱሳን በእምነታቸው እንዲጸኑ መንፈሳዊ ከለላ ሰጥተዋቸዋል። በአስቸጋሪ ሰዓት የእምነት አርአያ በመሆን ማለት ነው። ልክ ነው። ሌሎቹን ከውድቀት ጠበቋቸዋል። ስለዚህ ጥበቃው አካላዊ ሳይሆን መንፈሳዊና ስነ መለኮታዊ ነበር። አሁን የበለጠ ግልጽ ሆነ። ስለዚህ ምንጩ የሚያስቀምጠውን አንድ ወሳኝ ነጥብ በድጋሚ እናጽና። እነዚህ ተለያዩ ትንሣኤዎች ወይም ተለያዩ መድረሻዎች አይደሉም። በፍጹም። ሁለቱም ቡድኖች 144 አልፎቹ እና ሌሎቹ ድል ነሺዎች ሁሉም የመጀመሪያው ትንሣኤ አካል ናቸው። ሁሉም ወደ አየር ይነጠቃሉ። በትክክል። ልዩነቱ የሚና እንጂ የመድረሻ አይደለም። የጽዮን ተራራና የብርጭቆ ባህር መታየት በምድር ላይ የነበራቸውን የተለያየ ሚና ለማስረዳት የቀረበ ምስል ነው ማለት ነው። ልክ እንደዛ ነው።
ራእይ መጽሐፍት ታሪካቸውን ለብቻቸው በማሳየት አንደኞቹ እንዴት ሌሎቹን እንደጠበቁና ሁለቱም እንዴት ድል እንደነሱ ሊያስረዳን ይፈልጋል። እሽ፣ አሁን ሦስቱንም ስፍራዎች አይተናል። አየር፣ የጽዮን ተራራ እና የብርጭቆ ባህር። አሁንም ግን የተለያዩ ስፍራዎች ይመሰላሉ። ስለዚህ እዚህ ጋር አንድ ትልቅ ምስል የተገለጠልን ነው ማለት ነው። በትክክል መጀመሪያ ላይ የጠየቅነው ጥያቄ ወዴት ነው የሚሄዱት የሚል ነበር። አሁን ግን ምንጩ የሚልን እነዚህ ሁሉ የተለያዩ ቦታዎች አይደሉም እያለን ነው። በትክክል እዚህ ላይ ነው የትንታኔው ቁንጮና አሃ የሚያሰኘው መደምደማ የሚገኘው። ምንጩ የሚለው ነገር ያ ነው። እነዚህ ሁሉ የአንድ እውነታ የተለያዩ ገጽታዎች ናቸው። አንድ እውነታ? አዎ፣ መድረሻው አንድ ነው። ይህም ስፍራ በዙፋኑ ፊት የሚለው ነው። መጽሐፍ ቅዱስ ያንን አንድ ስፍራ በተለያዩ አንግሎች እና ምሳሌያዊ ቋንቋዎች ያሳየን ነው። ልክ አንድን ሕንፃ ከፊት ከጎን እና ከላይ እንደማየት ማለት ነው። ይሄ በጣም አሳማኝ ማጠቃላይ ነው። ይህንን ሐሳብ የሚያጠናክሩ ማስረጃዎች አሉ። ለምሳሌ የጽዮን ተራራ እና የብርጭቆ ባህር ከዙፋኑ ፊት መሆናቸውን የሚጠቁሙ ጥቅሶች አሉ። አዎ፣ ምንጩ ይህንን አመክንዮ በቅደም ተከተል ያስቀምጣል። አንደኛ፣ ሁሉም ሰማዕታት በመጀመሪያው ትንሣኤ ይነሳሉ። ሁለተኛ፣ ሁሉም ጌታ ኢየሱስን ለመቀበል ወደ አየር ይነጠቃሉ። ሦስተኛ፣ የሚወሰዱበትም ስፍራ ከዙፋኑ ፊት ነው። አራተኛ፣ ሁለቱም ስፍራዎች ከዙፋኑ ጋር የተገናኙ ናቸው። ለምሳሌ ራእይ 14 ስለ ጽዮን ተራራ ከተናገረ በኋላ በዚያው ምዕራፍ ቁጥር 3 ላይ 144 ሺዎች በዙፋኑ ፊት አዲስ ቅኔ ሲዘምሩ ይገልጻል። አዎ እውነት ነው። በተመሳሳይ ራእይ 15 ስለ ብርጭቆ ባህር ሲናገር ይህ ሁሉ የሚሆነው የእግዚአብሔር ቤተ መቅደስና ዙፋን ባለበት በሰማይ ነው። ስለዚህ የመጨረሻው ቀመር ይህ ይሆናል። አየር ኢዚኳልስቱ የጽዮን ተራራ ኢዚኳልስቱ የብርጭቆ ባህር ኢዚኳልስቱ ከዙፋኑ ፊት። በቃ ሁሉም አንድ ስፍራን በተለያየ ምሳሌያዊ ቋንቋ እየገለጹ ነው። ይህ ማለት ልዩነቱ የነበራቸውን ምድራዊ ልምድና ሚና የሚያንጸባርቅ እንጂ የሥልጣን ተዋረድ ወይም የሽልማት ልኬት አይደለም ማለት ነው። ይህን ነጥብ በድጋሚ እናረጋግጥ። በጣም በግልጽ ያስቀምጣል። ሽልማት በመስዋዕትነት ላይ የተመሰረተ ነው ይላል ምንጩ። ስለዚህ 144 ሺዎቹ ከሌሎቹ የበለጡ ናቸው ወይም የተሻለ ሽልማት ያገኛሉ የሚል አንድምታ የለውም። በፍጹም የለውም። የ144 ሺዎቹ ተለውቆ ልዩና ወሳኝ ነበር። ነገር ግን ይህ ማለት ከሌሎቹ ሰማዕታት የበለጠ መስዋዕትነት ከፍለዋል ማለት አይደለም። ገባኝ። ይህ በጣም አስፈላጊ ማብራሪያ ነው። ምክንያቱም ብዙ ጊዜ በቁጥሮችና በልዩ ቡድኖች ላይ ስናተኩር ሳናውቀው በመካከላቸው የክብር ተዋረድ እንፈጥራለን። እውነት ነው። ምንጩ ግን ይህንን በማረም ሁሉም በአንድ ላይ በአንድ ተነስተው በአንድ ስፍራ በዙፋኑ ፊት እንደሚቆሙ ያስረዳል። እጅግ በጣም ጥሩ። የዛሬውን ዳሰሳ ስናጠቃልል ከጀመርንበት እንቆቅልሽ ተነስተን አንድ ወጥ የሆነ መልስ ላይ የደረስን ይመስለኛል። አዎ ይመስለኛል። ለተነሱት ቅዱሳን የተጠቀሱት የተለያዩ ስፍራዎች አየር፣ ጽዮን ተራራ፣ የብርጭቆ ባህር የአንድ መደረሻ የተለያዩ ምሳሌያዊ ገለጻዎች ናቸው እና ይህም መደረሻ የእግዚአብሔር ዙፋን የሚገኝበት ስፍራ ነው። በትክክል። በመጨረሻም በምንጮቹ የቀረበውን አጠቃላይ የጊዜ ቅደም ተከተል እናስታውስ። እሺ፣ በመጀመሪያ ቅዱሳን ይነጠቃሉ። ከዚያም 7ቱ መቅሰፍቶች በምድር ላይ ይወርዳሉ። ከዛ በኋላ ቅዱሳኑ የሰማይ ሰራዊት ሆነው ከጌታ ኢየሱስ ጋር ወደ ምድር ይመለሳሉ። በአውሬው ላይ የመጨረሻው ፍርድ ከተፈጸመ በኋላ ደግሞ ለዘመናት ሲጠበቅ የነበረው የበጉ ሰርግ ይሆናል። በመጨረሻም በምንጩ ላይ ተመሰረተን ለአድማጭ አንድ የማሰላሰያ ጥያቄ እናቅርብ። በጣም ጥሩ ሐሳብ ነው። ምንጩ የእስራኤላውያን ልምድ ከቅዱሳኑ ልምድ ጋር ያነጻጽራል። እስራኤላውያን ከግብፅ የወጡት መቅሰፍቶቹ ካለጉ በኋላ ነው ኤርትራ ባህርን የተሻገሩት። በራእይ መጽሐፍ የተገለጡት ቅዱሳን ግን መቅሰፍቱን ለማምለጥ ነው የብርጭቆውን ባህር የሚሻገሩት። ይህ በጣም ትልቅ ልዩነት ነው። ይህ የመዳን ቅደም ተከተል ማለትም መጀመሪያ አምልጦ ድንበርን መሻገርና ድንበርን በመሻገር ማምለጥ በራሱ የመዳንን ተፈጥሮ ይቀይረዋል። የእነዚህ ክስተቶች ቅደም ተከተል ስለሚድኑት ሰዎች ልምድ ምን አንድምታ ሊኖረው ይችላል? ይህ ለአድማጮቻችን እንዲያስቡበት የምንተወው ጥያቄ ነው።